ሰላም እንዴት ናችሁ? ኳስ ሜዳ ፖድካስት ነን። በዛሬው ኤፒሶዳችን ደግሞ ሌሎቹን የሻምፒዮንስ ሊግ ጨዋታዎችን እናያለን። ያው በማክሰኞ ምሽት በሲግናል ኢዱና ፓርክ ቦሩሲያ ዶርትመንድ ባርሴሎናን ያስተናግዳል እና በመጀመሪያው ጨዋታ ባርሴሎና በአሳማኝ ሁኔታ 4-0 አሸንፎ ነበረ። ሌላኛው ጨዋታ ደግሞ በቪላ ፓርክ አስቶን ቪላ ፓሪስ ሴን ጀርመን የሚያስተናግድበት ጨዋታ ነው። ያው ሮብ ምሽት በፓርክ ደ ፕሪንስ በመጀመሪያው ጨዋታ ፓሪስ ሴን ጀርመን 3-1 በአሳማኝ ሁኔታ አሸንፎ ነበርና ይሄም የመቀልበስ ዕድሉ ትንሽ ጠበብ ያለ ይመስላል። ከዚህ ውጭ ግን በጣም አሁንም ትንቅንቅ ላይ ያሉ የሚመስሉት ኢንተር ሚላን እና ባየር ሙኒክ የሚያደርጉት ጨዋታ ነው። ማክሰኞ ምሽት በአሊያንዝ አሬና ኢንተር ሚላን በአስገራሚ ሁኔታ ባየር ሙኒክን 2-1 ማሸነፉ ይታወሳልና አሁንም ሮብ ምሽት የሚያደርጉት ጨዋታ በጣም አጓጊ ይመስላል። ያው ባየር ሙኒክ ይቀለብሰው ይሆን ወይስ ኢንተር የያዘውን ይዞ አሸናፊ ሆኖ ይወጣል የሚለው በጣም አጓጊ ይሆናል። እናንተስ ስለዚህ ጨዋታ ምን ታስባላችሁ? ያው ይሄ ጨዋታ ከተካሄዱት የቻምፒዮንስ ሊጎች ጨዋታ ሁሉ ትንሽ ጎል የተቆጠረበት ነው። የትንሽ ጎል ዲፈረንስ ያለበት የዚህ ጨዋታ ነው እና ለመቀልበስ አንድ ጎል ብቻ ማግባት በቂ ነው ባየር ሙኒክ። ከዛ ወደ ኤክስትራ ታይም በፔናልቲም ሊለያይ የሚችልበት እንትን ነው። በእርግጥ ሚላን ሄዶ በሜዳው መጫወት ይከብዳል። ኢንተር ሚላን ዘንድሮ ትንሽ ጎል የተቆጠረበት ቲም ነውና እሱን አስከፍቶ ጎል ማስቆጠር በጣም ከባድ ነው። ግን በመጀመሪያው ጨዋታ ላይም ሃሪኬን አንግል ሲገጭበት አይተናል። ብዙ ኳሶች ሲስቱ አይተናልና ቻንስ አያገኝም ማለት አይቻልም። ቻንስ ያገኛሉ፣ ቻንስ መፍጠር ይችላሉ። ተጫዋቾች አሏቸው እንደ ኦሊሴና ሃሪኬን የመሳሰሉ እና አቤ የመሳሰሉ ተጫዋቾች አሏቸው እና እነዚህ አይነት ተጫዋቾች ጎል ማስቆጠር ይችላሉ። በእርግጥ ጉዳት ላይ እንደ አልፎንሶ ዴቪስ ነው ፓሚካኖ የመሳሰሉ ወሳኝ ተጫዋቾቻቸው ጉዳት ላይ ስለሆኑ ዲፌንሲቫዊ ትንሽ ሊከፈቱ ይችላሉ። በኢንተር በኩል ስንመለከት ኢንተር ሚላን ዘንድሮ ያላቸው የዲፌንሲቭ ላይን የተለየ ነው። አታኪንግም እንደነ ቱራምና ማርቲኔዝ የመሳሰሉ ምርጥ ተጫዋቾች አላቸው። ሁለተኛውን ጎል ያገባትን ስንመለከት ላይ ኩዊክ ኳስ በቃ በፍጥነት አንድ ሁለት ተቀባብለው ጎል ላይ መድረስ የሚችሉ ቲሞች ናቸውና እንደዚህ ክፍት ትቶ መጫወት ለነሱ በጣም መጥፎ ነው። ለባየር ሙኒክ ጎል ላግባ ብሎ ዲፌንሲቭ ላይኑን ከፍቶ መሄድ አለበት ብዬ አላሰብም። ያው ይሄ ጨዋታ ለኔ ኢንተር የሚያልፍ ይመስለኛል። ምክንያቱም ኢንተር የተሻለ ቲም ነው ብዬ ነው ማስበው። የተሻለ ኦርጋናይዜሽን አላቸው። አዘ ቲም የሚከላከሉበትና የሚያጠቁበት መንገድ ከባየር ሙኒክ የተሻለ ነው ብዬ ነው ማስበው። ይሄን ጨዋታ ኢንተር ሚላን 1-0 የሚያሸንፍ ይመስለኛል። አሁን ከነበሩት ጨዋታዎች በሙሉ በእርግጥ አንኤክስፔክትድሊ የአርሰናልና የማድሪድ ጨዋታ መድረኩን ቢወስደውም በጣም ቅርብና አስደሳች ጨዋታ ይሆናል ብዬ አስቤ የነበረው ይሄ ነበረ። የኢንተር ሚላንና የባየር ሙኒክ የሚጫወቱት ጨዋታ ከነበሩት ጨዋታዎች በሙሉ አጓጊ ይሆናል ብዬ ያሰብኩት ይሄ ነበረ። አሪፍ ጨዋታ ነበረ። በቀጣይ በመጪው ጨዋታ ላይ ደግሞ ኢንተር ይበልጥ ጠንካራው ቲም ኢንተር ሚላን ነው። ግን አንድ ጎል በጣም ጠባብ ነው። አሁን ዳዊት እንዳለው አንድ ጎልም ማሸነፍ ለባየር ሙኒክ ያን ያህል ከባድ ላይሆን ይችላል። ኢንተር ሚላን ሆኖ ነው እንጂ ቡድኑ አንድ ጎል በአጋጣሚ ሊቀየስ የሚችል ነገር ነው። ኤክስትራ ታይም እና ፔናልቲ ላይ ከወሰዱ ሊያሸንፉ ይችላሉ። ምናልባትም የፎርም ለውጥ ከመጣና ብዙ ጎል የማግባት አጋጣሚ ካገኙ ባየር ሙኒክ ሊያልፍ የሚችልበት ቻንስ አለ። ኢንተር ሚላን ግን አዘ ሆል ቲም ከተመለከት ነው ሙሉ ዋንጫውን ለማሳካት ፌቨሪት ከሆኑት ቲሞች መካከል ነው ብዬ አስባለሁ። ለኔ ፒኤስጂ እና ኢንተር ሚላን ናቸው የማሸነፍ ቻንስ አላቸው ብዬ የማስበው እና ባየር ሙኒክ ማሸነፈው ከሆነ ኢንተር ሚላን አልፎ ለዋንጫው በጣም ቅርብ ደረጃ ላይ የሚገኝ ይመስለኛል ማለት ነው። ስለዚህ እኔም ይሄን ጨዋታ ኢንተር ሚላን ያሸንፋል ብዬ አስባለሁ። ስለ ኢንተርማ አንድ ራሱን የቻለ ኤፒሶድ ያስፈልገናል ብዬ አስባለሁ። ያረጉት ስላሉት ብቃት በዚህ ሲዝን እያሳዩት ስላሉት ኢንተር ሚላን በጣሊያን ሴራም አንደኛ ደረጃ ላይ ነው የሚገኘው። በኮፓ ኢታሊያ ፋይናል ደርሰዋል እና ያው ለቻምፒዮንስ ሊግ ሰሚ ፋይናልም ለመድረስ ጥሩ ብቃት አላቸው ብዬ አስባለሁና ትሬብልም እዚህ ላሳኩት ይችላሉ። ከዚህ በተጨማሪ ደግሞ በዚህ ሲዝን የዓለማችን ምርጡ ቲም ነው የሚባለው ባርሴሎና ትክክለኛ እሱን ሊያሸንፉ ይችላል ብዬ የማስበው ኢንተር ሚላን ይመስለኛል። ዲፌንሲቭ ኦርጋናይዜሽኑ፣ በካውንተር አታክ ያለው ፍጥነት፣ ፍሮም ዲፌንሲቭ ቱ አታኪንግ ያለው ትራንዚሽን በጣም ኦርጋናይዝድ ነው። በጣም አብሮ የተዋሃደ ቲም እንደሆነ ያስታውቃል። ብዙ አመት የተሰራበት እንደሆነ ያስታውቃል። የሲሞኔ ኢንዛጊም ታክቲክና የጨዋታን የመቀየር ብቃት
ኢንተርን ጥሩ ተወዳዳሪና አሪፍ ኮንቴንደር ያደርገዋል ብዬ አስባለሁ ለሻምፒዮንስ ሊግ ዋንጫ ለማንሳት። ሌላኛው ጨዋታ ያው ቅድም እንዳነሳሁት ያለቀ ይመስላል። የባርሳና የዶርትመንድ በሲግናል ኢዱና ፓርክ ይደረጋል። ያው ባርሴሎና በአሳማኝ ሁኔታ 4-0 አሸንፈዋል። ያው ተጫዋች የሚያሳርፉበት አይነት ጨዋታ ይመስላል። ያው በላሊጋውም ታይተል ሬስ ውስጥ በመሆናቸው ብዙ ተደራራቢ ጨዋታም በማድረጋቸው ባለፉት 30 ቀናት ውስጥ 10 ጨዋታ አድርገዋልና የሃንሲ ፍሊክ ቡድን ብዙ ተደራራቢ ጨዋታ የገጠመ ይመስላልና አንዳንድ ቁልፍ ተጫዋቾች እንደነ ላሚን ያማል እንደነ ራፊና አይነት ተጫዋቾችን የሚያሳርፍበት አይነት ይመስለኛል ከሞላ ጎደል። አይ ቲንክ እንደዛ አይነት ሪስክ እንኳን መውሰድ የሚፈልግ አይመስለኝም። ኢቭን ላሊጋ ላይ አላስቀምጣቸውም። ከሌጋኔስ ጋር ጨዋታ ነበረ። ሌጋኔስ ማለት 19ኛ ያለው ቲም ላይ ነውና ከነሱ ጋር ለራሱ እና ላሚን ያማል፣ ራፊኒያ፣ ፔድሪ እነዚህ አይነት ተጫዋቾች ተጫውተዋል። አትሊስት እስከ 60 ድረስ 70 ድረስ ሊያጫውታቸው ይችላል ብዬ አስባለሁ እንደዚህ አይነት ተጫዋቾች። ከዛ ለወጣቶቹና ለዲፌንደሮች ቻንስ ሊሰጥ ይችላል ጨዋታውን ጌሙን ኮንቴን አድርጎ ለመውጣት ብዬ ነው የማስበው። ባርሴሎና አይ ቲንክ በዚህ ሲዝን ካስደነቀን ቲም አንዱ ነው። ሃንሲ ፍሊክ እየገነባ ያለው ቲም በጣም የሚገርም ነው እና ላማሲያ እያወጣ ያለው ወጣት ተጫዋቾች ደግሞ ከየትኛውም አካዳሚ በላይ ነውና አዳዲስ ወጣት ተጫዋቾች አይተናል እና ባርሴሎና ፋይናል የመድረስ እና የመብላት ቻንስ ያለው ቲም ነው። እንደኔ ዘንድሮ ይበላዋል ብዬ ከሚጠብቀው ቲም ባርሴሎና አንደኛው ነው። ሌላኛው ጨዋታ ደግሞ በአስቶን ቪላ እና በፓሪስ ሴን ጀርመን የሚካሄደው ጨዋታ ነው። ይህ ጨዋታ ፈርስት ሌግ ላይ ያለቀ ጨዋታ ይመስለኛል። ምክንያቱም ጨዋታውን ከተመለከን በእርግጥ አስቶን ቪላ ነው ቀድሞ ጎል ያስቆጠረው፣ ግን ፒኤስጂ ምርጥ ጎሎች አግብቶ ነው ያሸነፈው እና ጨዋታውን ተቆጣጥሮ ብዙ ሙከራ ሞክሮ ነው ያሸነፈውና አይ ቲንክ ይሄም ጨዋታ እንደዛው ነው የሚሆነው ብዬ ነው የማስበው። ምክንያቱም የዘንድሮ ፒኤስጂ ምን መስራት እንደሚችል አይተናል። ፒኤስጂም ያው ዘንድሮ የመብላት እድል ያላቸው ቲሞች አንዱ ነው። ኳድሪፕል የመብላት ቻንስ አለው እንደ ባርሳ። ዘንድሮ ትሪፕልና ኳድሪፕል የመብላት ቻንስ ያላቸው ብዙ ቲሞች ነው ያሉት እዚህ ቻምፒየንስ ሊግ ላይ። አርሰናል ውጪ ኦልሞስት አብዛኞቹ ቻንስ አላቸው እና እስቲ ፒኤስጂ ያሸንፋል ብዬ ነው የምጠብቀው። እንጂ ሄድን ታስባል። ልክ እንደ ባርሳና ዶርትመንድ ጌም ነው ኦልሞስት በቃ የተጠናቀቀ ጌም ነው። በመጀመሪያው ጨዋታ ላይ የነበራቸውን ኳሊቲ ተመልክተናል። አሁን ደግሞ መድገም ያቅታቸዋል ብዬ አላስብም። የተመለከትነውን ጉዳይ ታይትል ሬስ ያለባቸው ቲሞች ምን ያክል ሊደክማቸው እንደሚችል ተመልክተናል። በእርግጥ ሊጉ ቀለል ከማለቱ አንጻር ፒኤስጂ ላይ ይህንን ድክመት አልተመለከትንም። በዚህም ምክንያት ተጫዋቾቻቸውን ማሳረፍ የሚችሉበት ቻንስ አለ። ልዩ ማሸነፋቸውን ተከትለው አሁን ተጫዋቾቻቸውን አሳርፈው ሊጫወቱ ይችላሉ ብዬ አስባለሁኝ። የአሁኑ ጨዋታ ላይ ሪስክ ከሌለ እስከ ግማሽ ድረስ በዋና ተጫዋቾቻቸው ተጫውተው ከዛ በኋላ ያለውን ሌሎች የሚፈልጓቸው እድል ሊሰጧቸው የሚፈልጉ ተጫዋቾች ቻንስ የሚሰጧቸው ይመስለኛል። ይሄ ጨዋታ በዚህ መንገድ ያልቃል ብዬ አስባለሁ። ያው ፒኤስጂ ከዚህ በፊት እንደምናውቀው በሻምፒዮንስ ሊጉ ያው አይናፋር ቲም ነበረ። ብዙ ርቀትም አይጓዝም ነበረ፣ ይሸነፍ ነበረ። በተለያዩ በካምባክም የሚሸነፍበት ነገር ነበር። ከመጀመሪያው ጀምሮ በማንቸስተር ዩናይትድም በካምባክ በአካዳሚ ልጆች ነበር የተሸነፈው። በባርሳም ከ4-0 ተቀልብሶበት ወጥቷል። ላስት የርም በዶርትመንድ መሸነፍ አይገባውም። በተጫዋች ጥራት የፒኤስጂ ተጫዋቾች ጥራት ከዶርትመንድ ይበልጥ ነበርና በተለያዩ ቡድኖች ሲሸነፍ አይተናልና በጊዜ ከውድድር ሲወጣ አይተናል። በ2020 ሻምፒዮንስ ሊግ ነው እንዲሁም ይበልጥ ፋይናል ድረስ የተጓዘውና ምንድነው የአሁኑ ሲዝን ከዛሬዎቹ የነበሩት የተለየው የሚለውን ስናይ አንድ ሱፐርስታር አይነት ተጫዋቾች አልነበሩትም። እንደነ ሜሲ፣ ኤምባፔ አይነት ኔይማር አይነት ተጫዋቾች አልነበሩትም። እንደዚህ አይነት ተጫዋቾች ሲኖርህ አዎ ጨዋታ የመለወጥ ብቃት አላቸው፣ ጎል ያስቆጥራሉ። ግን ዲፌንሲቭ ላይ ትቸገራለህ። እኩል ፕሬስ አያደርጉም። የተጫዋቾች ኢጎም ስላላቸው ፕሬስ ለማድረግ ዲፌንሲቭሊ ለማገዝ ቡድኑን ይቸገራሉና እንደዚህ አይነት ኢጎ ያላቸውን ተጫዋቾች ራሳቸውን ከክለብ በላይ የሚያዩ ተጫዋቾችን ማስወጣታቸው አንድ ትልቅ ነገር ይመስለኛል።
በአሁኑ ቻምፒየንስ ሊግ ካየን በተለይ ከሊቨርፑል ጋር ካየን ዴምቤሌ ሚድፊልድ ላይ ከግራቨንበርች ጋር አብሮ ሲገፋ እያየነው ነበረ እና ክቫራትስኬሊያም ሳላ ኳስ ሲይዝ የተመለሱ ኳስ ለማስጠር ሲሞክሩ እያየን ነበርና አንድ ይሄ እንደ ቲም መዋሃዳቸው ዲፌንሲቭሊም አታኪንግሊም የሁሉም የቲሙ ፐርፎርማንስ አንድ ላይ መሆኑ ለየት የሚያደርገው አብረው ዲፌንሲቭሊም ኦፌንሲቭሊም ትራንዚሽን ላይ እንደ ቲም ሆነው ፐርፎርም ማድረጋቸው ይመስለኛል። ከዚህ በተጨማሪ ደግሞ የተጫዋቾች ማጎልበትም የተያያዘው ይመስለኛል። እንደ ጆዋው ኔቬስ፣ ቪቲኒ አይነት ተጫዋቾች አንድ ለአንድ ትሬኒንግ ላይ ሉዊስ ኤንሪኬ ከዚህ በፊትም በተጫዋችነት ሚድፊልድ መሆኑ ይታወቃልና ብቃቱንም ኤክስፒሪየንሱንም ተጠቅሞ እነሱን ያጎለበታቸው ይመስለኛል በብቃትም በልምድም ደረጃ። ከዚህ በተጨማሪ ደግሞ እንደነ ኦስማን ዴምቤሌ አይነት ተጫዋቾች ነበሩ፣ በጉዳት ብዙ የሚሰቃዩ አይነት ተጫዋቾች ኢንቫይሮንመንቱንም አሪፍ በማድረግ እንደነሱ አይነት ተጫዋቾች ይበልጥ ሻይን እንዲያደርጉ እድል በመስጠታቸው ለአሁኑ ፒኤስጂ ከስከዛሬው ይበልጥ አስፈሪ ይመስላል። ከ2020 ቻምፒየንስ ሊግ ፋይናል ከደረሰው ፒኤስጂ ይልቅ ይሄኛው ፒኤስጂ ይበልጥ አስፈሪ ይመስላል። እናንተስ ምን ታስባላችሁ ስለ ማክሰኞ ምሽትና ሮብ ምሽት ስለሚደረጉት ቻምፒየንስ ሊግ ጨዋታዎች፣ እንዲሁም ማን ቻምፒየንስ ሊግ ዋንጫን በግንቦት ወር እንደሚያነሳ በኮሜንት ሴክሽናችን ላይ አስቀምጡልን። ያው እንደዚህ አይነት ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን እንጠይቃለን። እናመሰግናለን።